ይኸውላችሁ አሁን ሰሞኑን ቪዲዮ ልሰራ ነው። እዚህ ለኢስተርን ለኢትዮጵያን ኢስተርን የወንጌል ጊዜ አለን ከተወደዱ ወንድሞች ጋር። ከዛ ውስጥ አንዱን ታውቁት ይሆናል። ፖስተር ስለጥፍ ቪዲዮ ላይ ታዩታላችሁ። ፓስተር ዘላለም ይባላል። ከእነሱ ጋርና ከተወደዱ አገልጋዮች ጋር ለምስክርነት ወጥተን ነበር ዳላስ። እንዴት አፌክት እንዳደረገን እንድታውቁ ነው። እና በሄድንበት ፓስተር ዘላለም የምታውቁት ፖስተሩ ላይ ስታዩት ቪዲዮ ሲሰራ ትጠይቁታላችሁ። ብዙ አገልጋዮች የሚያውቁት ነው። እና አብረን ግራ እስከሚገባን ድረስ ወደ የትኛው ቤተክርስቲያን ነው ወደ ሉተራን ነው ምድር ላይ ወርዶ እንደዚህ አፌክት አድርጓል ወንጌል አሉን ወንጌል ልንሰብክ ወጥተን በቃ ወንጌል እንዳንሰብክ ይሄ የሰጡት አሳይመንት እንቅፋት ሆኖብን በምድር አየን። ድሮ ምንድን ነበር የሚሉን በጫማ ጥፊ ምናምን የነ እዩ ጭፋ ምናምን በሚያሳዩኝ ለምስክርነት ወጣ የነሱ እና የትኛው ነው ምናምን። አሁን ደግሞ ወደ የትኛው ነው ብለው እንደዚህ አይነት አሳይመንት ሰጡ። ቀላል ነገር አይደለም የተሰራው ሰው እንደዚህ ብለው ጻፉ አወጡ። ያው አንዴ እስክንድር፣ አንዴ ኒቂያ፣ አንዴ ጉባኤ፣ አንዴ መሐመድ፣ አንዴ ጀማል፣ አንዴ አህመድ ይላል ስሙን። አሁን ነው ጽፎ የወጣው። ከዛሬ ጀምሮ ቲክቶክ አልገባም። የዛሬ ይመስለኛል አይዶ ነው ባልሳሳት። ያ ማየት ትችላላችሁ። ከዛሬ ጀምሮ ቲክቶክ አልገባም። እነ እንትና ደስ ይበላችሁ። ኖ እነ እንትና አይደለም፣ ኦርቶዶክሳውያን ደስ ይበላችሁ ነው ማለት ያለብህ። ስራህን ሰርተሃል አብረህ። ቀሲስ ዲበኩሉ ደስ ይበሎት። እኛን ይዘው ሲጋልቡን የነበረው ስኬቱ ውጤቱ ፍሬ አፍርቶላችኋል። እናንተ እንድትደሰቱ ማድረግ ነበር። ደስታችሁን እናንተ ጮቤ እየረገጣችሁ ነው። እኛም ፕሮቴስታንት የተባለውን ፔንቴኮስታል የተባለውን ለእናንተ ቢለው አሳልፎ እንድታርዷቸው መስጠት ነበረ። ይሄን ደግሞ አድርገናል ነው ማለት ያለብህ። የወንጌሉ ስራ እንዲደናቀፍ እንዲሰናከል እንፈልግ ነበር። ይሄንንም ደግሞ አድርገነዋል። ስለዚህ ከዚህ በኋላ ምን ታደርጋለህ? ቲክቶክ ላይ አንተ እነንተና ይስፋችሁ፣ እነንተና ደስ ይበላችሁ፣ ይስፋችሁ አሉ። ከኔ ጋር ነበራችሁ። አመሰግናለሁ። አይደለም የቤት ስራ ሰጣለሁ ብለህ ነው ቲክታክ ላይ ላሉት ነው። ቲክታክ ላይ ያሉት ደግሞ ስራ ስለሌላቸው ስራ ቢሰጣቸው ጥሩ ነው። ስራ የላቸው። ምክንያቱም ወንጌል ሰበካ ስራቸው አይደለም። ወንጌል ሰበካ ቲክታክ ላይ ያሉት ሉትራውያን ባዮቹ ስራቸው አይደለም ወንጌል ሰበካ። ወንጌል ሰበካን የምናደርግ ሰዎች ብላስፌሚ ነው አትስበኩ ለሌሎች እንደውም ብለው ነግረውናል። ይሄ ሀሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካይደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለ ለወንድማችን ለአኬ ይበል ነው መባል ያለበት። እኔው እስከ ዛሬ እንዴት ተናግሬ አላውቅም። ተናድጄም አይደለም የምናገረው። የወንጌል ሰበካ ስራቸው አይደለም። የቲክታክ ላይ ሉትራውያኑ ስራቸው ምንድን ነው ታዲያ? ቁጭ ብሎ ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱስ ይሰፉ ነው። ስለዚህ ምንድን ያደርጉት? ስራቸው ምንድን ነው? ወንጌል መስበክ ብላስፌሚ ነው። ሙሉ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም። ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድሰጣቸው ለቲክታከሮቹ ሉትራውያን ወንድማዊ ምክሬን ድጋሚ ያስተላልፋለሁ። አታስወርዱኝ ፕሊስ። ኤርሚ ጥያቄ መጠየቅ ይችላሉ አይደል? እኔን ጥያቄ እንዳጠይቀኝ ጥያቄን ጠይቃኝ ቀደመልሽላለሁ። ኦኬ። የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ኦኬ። ከዛ ውጭ ግን ላለው ለእያንዳንዳቸው ለምን የቤት ስራ አይሰጣቸውም? መብቱ ነው። ለዚህ ነው አበሻ የሚበለው ነጭ የሚበለው አንዴ ከመቁረጥ በፊት 10 ጊዜ ለካ የሚባለው ነገር በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡ ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአሕዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ስታበቃ መተው ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም እኛ ውስጥ ራሱ ዝም ብሎ ተንጋግቶ የገቡ ሰዎች
መዳናቸውን ያላገኙ በጣም ብዙ አሉ ቸርች የተቀመጡ ወገን። ወደዛ ላይ እንመጣበት ስለሆነ ነው የሚከፋፈለን። ዳኒ አንድ ነገር ልንገር፣ አኬ እንደው ምን ጥሩ አረገ ብዬ ነው እንትን ማለት ቋንቋቸውን ባይደባላልቅ ኖሮ እስካሁን ያንን ጸጋ የሚለውን ትምህርት ባያነሳ ኖሮ እነዚህ ሰዎች እኛ ጋር መጥተው አይጠለሉም ነበር። አኬማ ምን አደረገ? ትምህርታቸውን ነካ እኮ። ትምህርታቸውን ሲነካ ነው የእኛ እርዳታ። እኔም ይሄን ነው የምስማማው። እኔም ይሄን ነው የምለው። እንዴ ዳኒ ምንድነው? እኔ አንዳንዴ ምንድነው እንዴ ያንን ትምህርት ባይነካበት ነው ቤዚካሊ የኛ የጸጋ ትምህርትና እኔ አንድ ባንድ አሁን የጸጋ ትምህርት እሱን አይደለም እኮ አሁን ውይይታችን ዳኒ እዛ ላይ አይደለም። እኔ ወደ አንድነት እንድትመጡ ነው። ቆይ ዳኒ ወንድሜ ካለው ነው እንደውም አኬ ከዚህ በኋላ አጀንዳ እሰጣቸዋለሁ ብሏቸዋል አይደል? እነሱም ምክንያቱም እነሱ አጀንዳቸው ወንጌል ስላይደለ ወንጌል ስለማይሰሩ ወንጌል ስለማይሰብኩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው ስለሚያምኑ እዚህ ቲክቶክ ላይ ላሉት ሉትራውያን አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አትቸኩል። ለወንድማችን ላክሌ ለምታደርሱት ቀስ እያልክ እዚህ ቲክታክ ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ያው ቃሌ ነው። ይሄንን ላለው አኬ የነካው እኮ ፔንቴኮስታልንም ጭምር ነው። ሉትራ ሲነካል አንድ ፊት ሆኖ ፔንቴኮስታል ይሻላል በነገር ትምህርታቸው የእነሱ የተኳካ ነው ብሎ የሚል ቪዲዮ ሰምቻለሁ። ኦኬ አይ ሉትራንን ሲነካ በቃ ላኬ ነው መልዕክቱን ያስተላልፍኩት። ቀስ እያልክ ስጣቸው። ምክንያቱም አንደኛ ስራ የላቸውም። ወንጌል ሰበካ ስራቸው አይደለም። ስራ ለሌለው ለስራ ፈት ስራ መስጠት ተገቢ ነው። ስጣቸው። አኬ ጥሩ ሉትራን ሲነካ ኤርሚሻ በጣም ይቅርታ። ሉትራን ሲነካ መካነ ኢየሱስ አይደለም እየተነካ ያለው ምድር ላይ ያለችዋን ቤተክርስቲያን ሲነካ ከእኛንም ነው የሚነካል። እሱ ግን እየነካ ያለው እሱ ለቲክታከሮቹ ነው። ማነው ቃላ እሱ ለቲክታከሮቹ ነው የቤት ስራ ስጣለሁ ብሎ ያለው ይስጥ። ኦኬ የትውልድ የእንቅፋት ድንጋዮች ብያቸዋለሁ። ሰይጣን ገጣጥሞ ያመጣቸው እዚህ ቲክቶክ ላይ የዘራቸው የትውልድ አረሞች። ወንጌል ሳይሆን ሀሳባቸው የነበረው ሌላ ነው። ከዚህም የተነሳ የመጨረሻውን በጣም ብዙ ነገር ተናግረዋል። የመጨረሻው ግን ታስታውሳላችሁ 8 ነው 9 ሆነው በአንድ ቤት ወደ ገብተው ብላክ ኤንድ ዋይት ንገሩን፣ አራውንድ ዘቡሽ አትዙሩ። በነገረ ድህነት ጉዳይ እናንተና ፔንቴኮስታሉ አንድ ናችሁ ወይስ አንድ አይደላችሁም? ካልሆነ እያንዳንድህ ነው ከዚህ የምዘረግፍህ ተናገሩ ተብለው ሲጠየቁ አዎ ልክ ነው አንድ አይደለንም ብለዋል። ማንም አይከፍቶ ይሄ ትክክል አይደለም ያለ የለም። ቅዱስ በሚባል ሰው አንድ አይደለንም ብለዋል። ከመካከላቸው የተሻሉ ብለን የምንላቸው እንኳን አይ እዚህ ጋርማ ተሳስተሃል ትክክል አይደለም ተብሎ አልታረምም። ተነጋግረው ነው የገቡት። ነገረ ድህነት ትምህርት ዋነኛው ፒላሩ ምንድን ነው? ቅዱስ ቁርባን ነው። እንዴት ፒላሩ? ክርስቶስ በሌለበት ቅዱስ ቁርባን አለ እንዴ? ክርስቶስ በሌለበት ጥምቀት አለ እንዴ? ክርስቶስ ብቻ ብሎ የሚለው ብለውናል እኮ አንዳንዶቹ። ሉተር እኮ አይመለከታችሁም እናንተ ሉተር የእናንተ አይደለም እኮ ብለውናል። ተሸክመውት ይዙሩ ሉተርን ከፈለጉ ማለት ነው። ይኸው እኔ እናገራለሁ። የአንተ አይደለም ሉተር ብለው የሚሉኝ ከሆነ ተሸክመውት ይዙሩ። እኔ እግዚአብሔር ልጅ ነው ጌታዬ። ሉተር ሪፎርሜሽን አባት እንደሆነ ነው የማውቀው። ግን የእነሱ ርስትና ጉልት አድርገው ይህንን አንድ ጀርመናዊ መነኩሴ የሚሉ ከሆነ ተሸክመው ዙር። ብራዘር አይደለም ምን አግብቷችሁ ብለውናል። የቲክቶኮቹ አለ ምን ያልነኩት ነገር አለ? ሉተር የእናንተ አይደለም የኛ ነው ብለውናል። ኦኬ ሰው ታዲያ አንድ ጀርመናዊ መነኩሴ ለእኔ ሲል ስጋውን አልቆረሰ ደሙን አላፈሰሰ አንድ ሪፎርሜሽን አባት ነው። በቃ ከዚህ ያለፈ ሌላ ነገር የለም። በዘመኑ መልካም ነገር ሰርቷል። ሪፎርሜሽን ላይ በክርስቶስ ቤተክርስቲያን ተሐድሶን ከማምጣት አይነት አኳያ የማይናቅ ስራ ሰርተዋል ዶክተር ሉተር።
መነኩሴው ሉተር አይ የኛም ነው እንጂ እንዴት እንደተከለከሉ ናቸው ብዬ አይደለም። ይዛችሁት እዛ መቀመጥ ትችላላችሁ። ኢየሱስን ግን አትንኩብን ነው። ኢየሱስን እንዳትነኩብን ነው። ኢየሱስ አንተ አይደለም ብለህ ስትለኝ ግን ያኔ ሀገራዊ ጦርነት ይነሳል፣ እንደ ኢራንና እንደ እስራኤል ማለት ነው። ኢየሱስ የኔ ብቻ ነው ብሎ የሚል የለም። ለዓለም ሁሉ ነው የተሰጠው። ኦርቶዶክሱ ተነስቶ ኢየሱስ የኔ ነው ብሎ ቢል ይችላል፣ መብቱ ነው። ካቶሊኩም ተነስቶ ኢየሱስ የኔ ነው ብሎ ቢል ይችላል። ምክንያቱም አብ ልጁን የሰጠው ለዓለም ሁሉ እንደሆነ ስለማመን ማለት ነው። እግዚአብሔር አብ ሉተርን ሰጥቻችኋለሁ ብሎ አላለንም። በየትኛውም ወንጌል ላይ አልተጻፈም። እግዚአብሔር አብ ማነው አትናቴዎስን ሰጥቻችኋለሁ ብሎ አላለንም። አለቀ። የምወደው ልጅ እሱ ነው እና እሱን ስሙት ነው ብሎ ያለው ምን ያልተነካ ነገር አለና እኔ አሁንም ሉተር የኛ ነው ብላችሁ የምትሉ ሰዎች እኔም በተመለከተ ይኸው እነግራችኋለሁ። ተሸከማችሁት ዙሩ። በቃ ጓዛችሁንም ቅላችሁንም ጨርቃችሁን ይዛችሁት ዙሩ። እኔ ኢትዮጵያዊ ነኝ። ከራይን ወንዝ ማዶ ያለ አንድ የዛሬ 500 ዓመት ላይ የነበረ የሪፎርሜሽን አባት በሱ ተነስተን ጭቅጭቅ ምናምን ነገር አልገባም እንዴ አልገባም። ራይን አደል የሚባለው ጀርመን ውስጥ ያለው ወንዝ። አዎ ከዛ ወንዝ ማዶ ባለ ሽማግሌ ልታና እንዴ እኔ ምን የኔ ነው እንጂ ከእግሩ በታች የኔ ነው ከአንገቱ በላይ የአንተ አይደለም ምናምን ነገር ብሎ የሚል በቃ አንድ ተራ ሰው ነው። ሪፎርሜሽን አባት የነበረ አንድ ተራ ሰው ነው። ሉተረኛ ነው ተብለናል። እናንተን ፔንቴኮስታሉን አይመለከትም ብለውናል። ተሸክማችሁት ዙሩ። አለቀ። ኢየሱስ ግን የእኛ ብቻ ነው እናንተ አይደለም ብላችሁ ስትሉ እንስቅባችኋለን። ያኔ ሀገራዊ ጦርነት ይነሳል ማለት ነው። የአብ ልጅ የኔም ነው ያንተም ነው ከተቀበልከው ከተቀበልሽው። በሉተር እንድንጨቃጨቁ በሉተር እኔ አይደለም እናንተ ማገባችሁ ምናምን ብለን እንድል ቤት ከፍተው ያወሩ ማፈሪያ። ደግሞ አለው ተናድጄ አይደለም የምናገረው። ከራይን ወንዝ ማዶ ያለውን ሪፎርሜሽን አባት የተባለውን ካልቪንም በለው ማናቸው ነው ተሸክማችኋቸው ዙሩ። ለደህንነቴ መሰረት አይደሉም እነሱ። የደህንነቴ መሰረት የማዕዘኑ ራስ ድንጋይ የጽዮኑ አለት የእግዚአብሔር ልጅ ኢየሱስ የዳዊት ልጅ ኢየሱስ እንጂ እነዚህ ሰዎች አይደሉም። እነዚህ ሰዎች ሪፎርሜሽን አባቶች ናቸው። አለቀ። በቤተክርስቲያን ታሪክ ውስጥ የዛሬ 500 ዓመት ምናምን አካባቢ ላይ ሪፎርሜሽን በካቶሊክ ቤተክርስቲያን በአውሮፓ ያደረጉ አባቶች ናቸው። በቃ እሱን ሪኮግናይዝ አደርጋለሁ እናደርጋለን። ለመለያየት ግን የእናንተ ነው እናንተ ዝም በሉ እኛን በሱ ጉዳይ ላይ የምንናገረው ብለዋል። በቆዳው ለምን ተጠቅልላችሁ አትቀበሩም? በሉተር ቆዳ መቃብሩን ቆፍረው አውጥተው አጽሙን ምናልባት እንደዛ ምታሩ ከሆነ በሌላ ቤተ እምነት እንደሚደረገው ማድረግ ትችላለህ። ፋክት እርምዬ እኮ ጠይቀዋል። ኖ እኔ አይመለከተኝ። እኔ የማውቀው ነገር የለም። ታይቀውሻል አንቺ ነው እህታችን። አይ ሙሉ እንትን ፓስተር አሌክስ ቤት ማለት ሜርሲንም ማን ያልሽው? ማን ቤት ያልሽው? ፓስተር አሌክስ ቤት ፓስተር አሌክስ ያለሽ እንዴ? ቆይ ማን ነው ያልሽው? ቆይ ስሙን አይ ድገሚው ነው ያልኩት። ቆይ በመድኃኒዓለም ታይ ፓስተርነት መጫወቻ ሆነ እንዴ? ይቅርታ እንዴ ቅድም ነገሩ ሳይጀመር በፊት ላቆም ያልከው ነበርና እኔ ላስቆም አልፈልግም ማለት እያወራ መሀል መግባት በፍጹም አልፈልግም። ግን ደግሞ የዛኔ ወንድሞች አውርተው እርቅ በሚያደርጉ ሰዓት ላይ ፔንቴኮስታል የተናገርኩት ነገር ልክ አይደለም ሙሉ በሙሉ። አሁን ግን ትምህርት ሳስተምር አንድ በአንድ ይቅርታ ጠይቅበታለሁ ብሎ ነበረ። እኔ እንጃ ይህንን ነገር ሪከርድ አድርገው ለምን እንዳልተፈሰተ አላውቅም። ግን እንትን ባንሄድ በዚህ ልክ በእውነት እኛ ከታች ሆነን በጣም እየታመምንበት ነው። ደስ አይልም። ቢቀር ደስ ይለናል። አይ አይቀርም። ጥዩ ጥሩ ነው ሀሳብሽ። ከታመምን እኮ ቆየን። አይኔ እያየ ነው። ከየት ቤተ እምነት ነው ተብሎ ሲባል ከሙሉ ወንጌል ተብሎ ሲል ውረድ ከገስት ላይ ፔንቴኮስታልን አውጡ ተብሎ የተባለው ሉትራውያን የሆናችሁ ብቻ ወደ ገስት ኑ ግቡ፣ ሌሎቻችሁ ታች ሆናችሁ ታፕ ኮፒ ሊንክ ሼር አድርጉ ተብሎ የተባለው ክርስቶስ የሞተለት እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን እየተባለ በቸርች አብረን የምንዘምር ሰዎች ነን። በእነማን የተባለው? በትውልድ አረሞች የተባል ነው። እኔ እዛ ጋር በቃ አንድ ነገረ ድነት ላይ አንድ አይደለንም ተብሎ በማያምኑ ሰዎች ፊት ተጠርተው ፔንቴኮስታልን ብለው የሚሉት አንድ ናቸው አንድ አይደለም ተብሎ ሲባል አንድ አይደለንም ብለዋል። መካነ ኢየሱስ ወክላቸዋለች። እነዚህ ሰዎች ይቅርታ፣ በጣም ይቅርታ፣ አንተ እያወራህ መሀል መግባት አልፈልግም። ግን እነዚህ ሰዎች መካነ ኢየሱስ ወክላቸዋለች። ለዛ እኮ ነው የመሬቱን አንነካም ብያልኩት። የመሬቷንማ እኔ በውስጥ እኮ እያወራሁ የነገሩኝ እኮ ነገር አለ።
ስለዚህ አገልጋዮቹ ለሁለት እስኪከፈሉ ድረስ የሚያደርስ ነው። ግማሹ የእኛን ሀሳብ ነው የሚቀበለው። መሬት ላይ እንደዛ አይደለም። ጠይቂያቸዋለሁ። ሙሉ ወንጌል ቤተክርስቲያን የዳነች አይደለችም ብዬ ማለት ነው። በውስጥ እንደ አዲስ አንዳንዱ እየሳቀ ምን እያልክ ነው ያሉን። እኔው ራሴ ሄጄ ተጋብዤ የማገለግልበት የእግዚአብሔር ሕዝብ ብለው ነው ያሉን። ቲክታክ ላይ ባሉትስ ሙሉ ወንጌል እንዳልዳነ ተቆጥሮ ቸርች ላይ ቁጭ ብሎ ከኦንሊ ጂሰስ ጋራ ከካቶሊክ ጋራ ከኦርቶዶክሳውያን ጋራ ልጋጋቸውን ጠርገውብናል። ይቅርታ ለዚህ ቋንቋ ልጋግ። ኤርሚ ግን አሁን አንተ ሉተርን ከፈለጉት አዝለውት ይዙሩ ያልከው እነሱ ካሉት አንጻር ነው እንጂ እዚህ ጋር ሉትራንን ወር መካነ ኢየሱስን አታክ እያልክ ቤተክርስቲያኒቱን ለምን እንደዛም አይደለም። ቤተክርስቲያኒቱን ማለት ነው ቪው እየተሰጠው እንደዛ ነው። አሁን እነዚህ ቤተክርስቲያኒቱ እኮ አላለችንም እንደዛ ቃልዬ። እኔ ስናገር እኮ ቀደም ለይቻለሁ። ቤተክርስቲያኒቱ ሉተር የኔ ብቻ ነው አላለችም። አጠቃላይ ወንጌላውያን አማኞች ሪፎርሜሽኑን ስለምንቀበል 5ቱ ሶላዎችን ስለምንቀበል ቤተክርስቲያኒቱ አላለችም። ቲክታክ ላይ ግን ያሉት የትውልድ አረሞች ግን የኛ ብቻ ነው ብለዋል። ቲክታኩ ላይ ያሉት ተሸክመውት ይዙሩ ሉተር። ግን ዴቭ አሁን ኤርሚ እንደዚህ ስትል አሁን መካነ ኢየሱስን አታክ ያደረክ የሚመስላቸው ሰዎች ስላሉ እዚህ ጋር አታክ እያደረገ ያለው መብታቸው። እኔ አስመረ እየተናገርኩ ግን ነገሩ ከዚህ በፊት አውርተውበታል። ኤርሚሻ ይቅርታ የተጠየቀበት ጉዳይ ነው ነገሩ። ይቅርታ ተጠይቆበታል። የትኛው ይሄ አሁን ከዚህ በፊት የተፈጠሩ የተባሉት ነገሮች ይቅርታ የተጠየቁበት ወንድሞች ይቅርታ ከተጠየቁት ሰው ጋር እኔ እኮ ሚዲያ ላይ ያለን እኮ እዛ ቤትም የተደረገ ነገር ሰምተናል። የተናገሩበት ነገር ቆይ መሳተፍ እነሱ ሲሉት ያላፈሩት እኔ ስላቸው ለምንድን ነው የሚከፋቸው እንዴ? እነሱ ሲሉን እኔ እኮ ጭናችን ላይ ቁስል ይዘን ሁላ ጠባሳ እኮ አለብን እኮ። አትከራከረኛ እንዴ በእናትህ እንዴ! ኦርቶዶክሳውያን ለማተለቅ ብለው ከእነሱ የሚመጡትን አናጠምቅም ከሙሉ ወንጌል እኔ እኮ በቃል ጠይቂያቸዋለሁ። ከሙሉ ወንጌል የሚመጣውን እናጠምቃለን ሲሉ እኮ ቃል በቃል እኮ የመለሱ ላይ ናቸው እኮ። ቤተክርስቲያን ታች ያለችው ቤተክርስቲያን ማታረገውን እነሱ ይህንን እኮ በቃል ብለውኛል። እንዴ እኛ መቼ ኤርሚያስስ መቼ መሬቷን ተናገር ሲጮህ ኤርሚያስ እኮ ሲከራከልም ነበር እኮ። ቆይ አንተ ምንም ልዩነት እንደሌለ ነው እንደምታስበው? ምንም የትምህርት አንድ እንደሆነ ነው የምታስበው ወንድሜ? እኛ መቼ በ5ቱ ሶላዎች አንድ ነው ባይሰው ነው ከሚስጥራት የተለየ ትምህርት አለ እንዴ? ቃላ እንዴ አይ ከሚስጥራት ሳክራመንት ላይ እንዴ እነሱ ትራዲሽን ላይ የተለየ ትምህርት ያላቸው። ከዛ ውጪ ጸጋ ብቻ፣ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ፣ እምነት ብቻ ብሎ የሚለው ላይ የተለያየን እንዴ? አይደለንም እኮ። ለምንድነው እዚህ ያልሆነ ነገር የሚወራው? የሳክራመንት ትምህርት ላይ የራሳቸው ትራዲሽን አለ። በቃ ይሄ ከመካነ ኢየሱስ ልጥራውያን ማለት ነው። ከዛ ውጭ የሆነው ነገር ላይ ከመካነ ኢየሱስና ማን ነው ከመካነ ኢየሱስ ከሙሉ ወንጌል ከመሰረ ክርስቶስ ከአማኑኤል በምንድን ነው የምትለየው? መዳን በእምነት አይደል እንዴ? በእግዚአብሔር ልጅ በማመን አይደል እንዴ? በስጋ እንዴ? ምንድን ነው በቃ ፋክት። ስለዚህ ያንን ሳክራመንቱ ላይ ብቻ ያላቸውን ትራዲሽን የተለየ ነው። እነሱ እንደዛ ብለው የሚሉት አለ ማለት ነው። ኦኬ ያንን እንደ ራሳቸው ትራዲሽን በአብያተ ክርስቲያናት ሁሉ አክብረው አለ። አንዳንዶቻችን ላይ ጥያቄ ቢሆንም የግድ ግን ጥያቄያችን ይመለስ ብለን አንልም። በቃ እናከብራለን። እኔ እኮ ራሱ ጥምቀት ላይ ኦርቶዶክስ ያለ ስናገር እነሱም ላይ ጭምር ተናገር ያለውን እኮ የሚያውን ነገሩን ወደ እርቅ ነው መውሰድ ያለብን ወይስ ደግሞ ነገሩን ማባባስ ነው ያለብን? አሁን እዚህ ጋር እኛ ክርስቲያኖች ነን። ከእንደገና ደግሞ እዚህ ጋር ወንጌል ሲነገር እዚህ ጋር ወንጌል ሊሰማ የመጣው ሰው እኛን አይደለም መስማት፣ ይህንን ክርክር መስማት አለበት ብዬ ነው ያላስብም። ክርስቶስ ላይ ያለውን አንድነት መተህብኝ ቃለ በምንድን ነው የምንታረቀው? ቆይ እናንተ እኮ እሱን እኮ እኔም እኮ አንደርስታንድ አደርጋለሁ። እኔም እዚህ ወንጌል እኮ እሰራለሁ እኮ የራሱ ጉዳይ ላይ ወንጌል ክራይስት ላይ ተነክቶ ነገረ ድነታችን አጠቃላይ የኛ የወንጌላውያን አማኞች መካኒሱን ጨምሮ ወንጌላዊት ስለሆነች ማለት ነው። ነገረ ድነት ትምህርታችን ዋነኛው ፒላሩ ማን ነው? እሱ ጥምቀት ወይ ቁርባን ወይስ ክርስቶስ? ክርስቶስ ከሌለ ጥምቀትን አላውቅም። ክርስቶስ በሌለበት ቁርባንን አልቀበልም። ክርስቶስ በሌለበት እምነትም ጸጋም የለም። በቃ ክርስቶስን ይቅርታ አድርጉልኝ ለዚህ ቋንቋ ክርስቶስን አፈርደቼ ያስግጠው በእሱ ላይ አንድ አይደለንም ብለውም ምንድነው እርቅ ብለህ ተብሎ የሚባለው? ምሰሶን ነክተህ ባልቦላውን አጥፍተህ ከኔ ጋር ምን እርቅ እፈልጋለህ? ቃል እኔ ከአንተ ጋር ምን እርቅ እፈልጋለሁ? ቃላ አሁን ፔንቴኮስታሌ ብለህ ስላልክ የትኛው ቸርች ነብዬ አልጠይቁም። በጌታ ወንድሜ ነው። ኦኬ ክርስቶስ ላይ አንድ መዳን ላይ ከተባለ የቃል አብ መዳን በማን ሄዳ ነው? በእግዚአብሔር ልጅ አይደል እንዴ? ካሎራው በማን ነው አምኖ ሄዳ ነው? በእግዚአብሔር ልጅ አይደል እንዴ አምኖ ሄዳ ነው? ኤርሚያስ በማን ነው አምኖ ሄዳ ነው? በእግዚአብሔር ልጅ አይደል እንዴ? እነሱ ኤርሚዬ ይህንን የሚል ሰው አለ። አሁን እኔ ሁሉም ይህንን ይላል ባልልም፣ ግን ይህንን ነው ሉትራን መካነ ኢየሱስ የምታስተምረው። እዚህ ጋር አሁን የሚሰሙ ካሉ ይህንን ነው። አሁን እዚህ ጋር በሚፈጠረው ነገር ከታች ያሉ ኦርቶዶክሳውያን ናቸው በጣም እየሳቁ ቁጭ ብለው የሚያዩን ማለት ነው። እኔ ይህንን ነገር አልፈልገውም። እኔ ፐርሰናሊ ነው ኤርሚሻ፣ እኔ አንተ ላርምህም አልችልም። እሱ ምንም የታወቀ ነገር ነው። ምክንያቱም በአገልግሎትም በእድሜም በብዙ ነገር የምትበልጠኝ ስለሆንክ ኤርሚ፣ እኔ አንተን የማረሙ ቦታ አለኝ ብዬ አላስብም። ግን እንደ አንድ ቤተክርስቲያን ውስጥ እንዳለ ታዳጊ ልጅ የምናገረው ነገር ቢኖር ከዚህ ሁሉ ካታካራ ወተን ወደ ወንጌል ትኩረት ብናደርግ። አሁን እዚህ ጋርም ያሉት ከማጋ ነው ወንጌል ላይ ትኩረት የምናደርገው ከማጋ
እነዚህ ወንጌል መስበክ ለሌሎች ብላስፌሚ ነው ብለው ከሚሉ ጋር ነው ወንጌል ላይ ትኩረት እኛ ወንጌል ላይ ነው እሱ ጉዳይ። እኔንም አግሬሲቭ እንደውም እኔ እሱ ከተናገረ በጌታ እኔ እናቷ ስለከለክላለን። ፔንቴኮስታል ወንድሞቼ እናቶቼ እንዴት ነው ግን እየሰማችሁ ያላችሁት? እንዴት ነው እየተረዳን ያለ ነው? እኛ እኮ ወንጌል እንዳንሰብክ ብላስፌሚ ነው አፋችሁን ዝጉ ተብለናል። ነገረ ድነት ትምህርታችሁም ከእኛ ጋር አንድ አይደለም ተብለናል። ወገን አይደላችሁም ተብለናል። ጌታ መንፈስ ቅዱስ በቸረን በሰጠን የጸጋ ስጦታ በልሳን ኑና ስደቡ ተብለናል። ስደቡ ኑና ብለውናል። ልሳን ለመሳደቢያ የተሰጠ አድርገው ነው የሚረዱት። ኑና ስደቡን ብለውናል። ኤርሚ ይቅርታ ካሊባ እንዴ ኤርሚ እኔ በዚህ መንገድ አጥፍቼ በዚህ መንገድ አሁን ዳዊት ባጠፋው መንገድ አጥፍቼ መጥቼ ይቅርታ ብጠይቅ ይቅር ትለኛለህ? ትቀበለኛለህ? ይቅርታሽን አምን ኤርሚያስ እያወራ ያሉት እንደ እህት ግን እንደ እህት ደግሞ እኔ እየጠየኩት ነው አይደለ? ጥያቄን ይመልስልኝና ጨርሰ አንዴ ሻንድ አውራ እናንተም ታወራላችሁ ችግር የለም ታወራላችሁ ሀሳቡን እና ኤርሚ ምን ትላለህ? ማለት አጥፍቼ ይቅርታ ብጠይቅ አሁን ዳዊት ባጠፋው መንገድ ማለት ነው እኮ ምን ብለሽ ነው ይቅርታ የጠየቅሽው? አሁን ዳዊት ባጠፋው መንገድ አይነት ማለት ነው። ዳዊት እኮ ምን ብለሽ ይቅርታ አንቺ ስለሆንሽ አሁን ምን ብለሽ ይቅርታ ጠየቅሽ? ይቅርታ የሄድኩበት መንገድ ልክ አልነበረም ነው የሄድኩበት መንገድ አይደለም። ምን አይ መንገድ እንደሄድሽ እኛ የምናውቃለን። ስለ መንገድ አይደለም የምናወራው ስለተናገርሽው ነገር እንጂ እኮ የተናገርኩት ነገር አንቺ እሱ ቦታ ወደሽ ነው ምን ብለሽ ነው ይቅርታ የምጠይቂው? ዳዊት እንዳደረገው አይነት ድርጊት ማለት ነው። በዚያንም መንገድ ተጸጽተሽ ነው ወይስ ሌሎች ሰዎች ሲነሱብሽ ነው መተሽኛን ይቅርታ ጠይቀው? ተጸጽቼ ነው አጥፍቻለሁ፣ ልክ አልነበርኩም ብዬ ይቅርታ ጠይቅ ተቀበለኝ። እኔ እዚህ ሶሻል ሚዲያ ላይ እኔ አሁን እርቅ ብላችሁ ምትሉትን እኔ የለሁበትም። እኔ አላውቅም። እሺ እንደዚህ እኔ አላውቅም። ግን እኔ አንድ ነገር የተቆረጠ ቪዲዮ አይ ቲንክ የሰማሁትኝ ይኸው እዚህ ኦርቶዶክሳውያን መሪካርድ አሉት። አኬ በጸጋ ላይ ይሁን ወይ በእምነት ላይ አንድ ጥያቄ አነሳ ሉትራውያንን በተመለከተ እና ቻሌንጅ አድርጓል ይመስለኛል። ኦኬ ሙሉንም አልሰማሁትም። የዛ ሰዓት ላይ ጸጋ ብቻ ነው አይደል? አሁን በቃ የዛ ሰዓት ላይ ነው ኪዳናቸው የፈረሰው። እስከዛ ሰዓት እኮ ድረስ ሊበኩል እኮ ገብቶ የማረ ነው የሳለ ነው የቀበነ ብሎ እኮ በቡራኬ የሚዘጋበት ቤት እኮ ነበር። ሶሪያ ከኤፍሬም ጋር ተባብሯል እንደሚባለው በነቢያት መጽሐፍ ትንቢተ ኢሳይያስ መጽሐፍ ምዕራፍ 7 ላይ ተባብረውብናል እኮ። እኛ እኮ ነገሩን እናንተ የራሳችሁ እይታ አለ፣ እኔ እንደኔዩ ብያለሁ። እኔ እኮ በጌታ ድነዋል ወይ ብዬ እስከታይ ድረስ ማለት ነው ከኦንሊ ጂሰስ ጋራ እኮ ነው ሄረሲ ትምህርት ከሚያስተምሩ ሰዎች ጋር ገዝተ ላይ አብረው ቁጭ ብለው እነሱ ሁሉ ጭምር በእኛ ላይ ሀሳብ እንዲሰጡ ሲደረግ ወገን አይደለንም። እኛ ወገን አይደለንም። ፔንቴኮስታል ወገን አይደለም። ኦንሊ ጂሰስ ወንድሞች ናቶች አስተምህሮተ ሥላሴ ላይ አጋንንታዊ ትምህርት ያላት ሴትዮ እነሱ ቤት ላይ ቁጭ ብላ እኛ ላይ ሀሳብ እንድትሰጥ ታደርጋለች። የኮፕቲኳም ሴትዮ ማለት ነው ሀሳብ እንድትሰጥ ታደርጋለች። ሙስሊም እና ቡዲዝም ሂንዱይዝም ብቻ ነው የቀረው እና የፍቅር ሲዝም አዲሱ ሃይማኖት ምናምን ነገር እንጂ እኮ በሙሉ እኮ 5 እኮ ሆነው ተሰባስበዋል። እዛ በፔንቴኮስታል ላይ ሀሳብ የሰጡ በሙሉ ሀሳባቸው ገለባ ነው። በየተናጥሉ መጽሐፍ ቅዱስ ላይ ቆማቸው አውሩ ተብሎ ቢባሉ አንዳቸውም አያወሩም። ያው ሄደው አባቶች፣ እናቶች፣ አክስቶች፣ አያቶች ብለው የሚሉት ተረታ ስለመደበቅ ካልሆነ በስተቀር ስለዚህ ይቅርታ ጠይቅ ያለው ብለሽ ካልሽ ኦኬ ራስሽ በዛ እንደ ምሳሌ አድርገሽ ካመጣሽ ምን ነበር ያወራሽው? በስሜት ነው በንዴት ነው ወይስ በእውቀት? ከአንተ ጋር የጌታን እራት አልወስድም ብለሽ ከሌሎች ጋር ወስደው ብለሽ ይቅርታ ስጠይቂ ምንድን ነው? ምን እስከምን ድረስ ነው የጠየቅሽው? ነገረ ድነታችን አንድ አይደለን በክርስቶስ ብለሽ ምንድን ይቅርታ የምጠይቂኝ? እኛ ርስትና ጉልት አልተጣለን፣ መሬት ምንድነው ድንበር አልተገፋፋን። እኔ ልክ እነዚህ ሰዎች የንስሐ አባታቸው እንዲህ በኩሉን ጠርተው መጽሐፈ ቄደር ተጠምቀው በጊዜ ቦታ ቢፈልጉ በአይነኝ እኔ ዝም ብዬ ስናገር ማለት ነው እንጂ አትቀልዱ። አንዳንድ ሰዎችም አትቀልዱ። ቴክስት ያደርጋችሁልኝም ሰዎች ወደ እኔ ጋር አትቀልዱ። ቀልድ እኔ አላውቅም።
ለምን ብላችሁ ካላችሁ እኔን ፐርሰናል ቢሆን የተናገሩት ወይ እኔ ፐርሰናል የተናገርኩት ላይ ይቅርታ ጠይቃለሁ። እነሱም ይቅርታ ቢጠይቁ ተገቢ ነው፣ ችግር የለውም። ክርስቶስ ላይ እኮ ነው፣ ኢየሱስ ላይ ብራዘር፣ የአይኔ ብርሃን ላይ ነው የመጣኸው። ህይወቴን ነጥቀው ውሰደው፣ እሱን ስታበላሸው ከማየት ማለት ነው። ኢየሱስ ላይ በኢየሱስ አንድ አይደለንም ብላል። ኢየሱስ በላከው ከአብ ተቀብሎ በላከው በሰጠን በእኛ በሚኖሩ በመንፈሱ ላይ አላግጠሃል፣ አሹፈሃል፣ ልጋግህን ጠርገሃል። እዛው ተቀመጥ፣ እኔ ጋር እንዳትመጡ። የወንጌል አማኝ ነኝ። አዎ የወንጌል አማኝ ነኝ። የለየልኝ ካሪዝማቲክ ነኝ። የጌታዬን ድምፅ የምሰማ የጌታዬን ከጌታዬ ዘንድ ያለውን ነገር በተረዳሁት በተቀበልኩት መጠን ልክ የማቅ ማለት ነው። በልሳን ምጸልይ ራዮችና ህልሞችን ንጉሱ ሲያሳየኝ የማይ ካሪዝማቲክ ነኝ። ፔንቴኮስታል ነኝ። ቤተክርስቲያንም እንደ ቤተክርስቲያን እንዳልዳንን ተደርጎ ከገዝት ላይ ወርደዋል። እኔ እናንተ በዚህ 11 ዓመት ውስጥ ሶሻል ሚዲያ ላይ ሳገለግል እዚህ ቲክቶክ ላይ 4 ዓመት ከየት ቤተክርስቲያን ነህ ብዬ ከሉተራውያን ነኝ ብዬ ስል ናውረድ ከገዝት ላይ ብዬ አውቃለሁን? የሙሉ ወንጌል ብሎ ሲል እኮ ነው ናውረድ የተባለው። ሙሉ ወንጌልን አወረድክ ማለት ክርስቶስን አወረድክ ማለት ነው። አብረን ነው ያወረድከን። ደግሞ መተው ፐርሰናል ምናምን ነገር ብሎ የሚባል ነገር የምን ፐርሰናል ነው? ፐርሰናል ምን ያገናኛናል? ሩቅ ሀገር የምንኖረው ምን ያገናኛናል? ፐርሰናል ሳይሆን የክርስቶስ ጉዳይ ነው ያገናኛል። ሄደው ከኮፕቲኮች ጋር ይቆረቡ። አይ ኤርሚሻ ይቅርታ፣ በጣም ይቅርታ ነው። አንዴ ድምፄ ላሰማ ካሌብ ሱቃ አንቺ ድምፄ ላሰማ ቀጥሎ ሆንሽ አጀንዳውን ካሌብ አጀንዳውን አትቀይር። እየተናገርን ያለ እዚህ ላይ ላሉት ለኦርቶዶክስ ወንጌል መስበክ ብላስፈሚ ነው ላለው ሰው ነው መልዕክቱ እንጂ መሬት ላይ ላለች ሉተራን የኔም ቤተክርስቲያን ናት፣ የቤተክርስቲያን ናት። እኔ ፔንቴኮስታል ነኝ። እሺ እንድታውቀው ቀርሮ እኔ ፔንቴ ነኝ። እዚህ ጋር ሳውራ ፔንቴ ነኝ። ኤርሚ እንዳለው ካሪስማቲክ ፔንቴ ነኝ እኔም። ገባ አይደል? ስለዚህ ኤርሚ አንድ ነገር ሲናገር ስለሰማሁት ነው። እነሱ ይቅርታ ከጠየቁ በአካሄድ ጉዳይ ላይ እኔም ይቅርታ ጠይቃለሁ ብሏል። እና እዚህ ጋር እኛ ክርስቲያኖች ነን፣ እዚህ ጋር የተሰበሰብነው ክርስቲያኖች ነን እና ለሌላውም ሰው ልናሳይ የምንችለው ክርስትና ነው። ይሄኛ የምንቆምለትም ኢየሱስ ያስተማረን ፍቅር ነው። ሲወጉት ዝም ያለ ክርስቶስ ነው የምናመልከው። ኤርሚ ከዚህ በፊት ብዙዎች ሲበድሉ ይቅር ብለሃል አውቃለሁ። አንተ ኤርሚ ራሱ ይቅር ብለሃል አውቃለሁ። ብዙ ሰዎች ሲያጠፉ ይቅር ብለሃል አውቃለሁ። እኔ ከአንተ በእውቀት በጣም ያነስኩ ወንድም ነኝ። ምንም የሚታወቅ ነገር ነው እሱ ኤርሚ። እና እነሱ ይቅር ካሉ እኔም ይቅር እላለሁ የሚል ነገር አንስታል። ስለዚህ እነሱ ፐርሰናል በሆነ ነገር ካለ ማለት ፐርሰናል በሆነው ነገር እነሱ ፐርሰናል በሆነው ነገር ላይ ይቅርታ ጠይቀዋል። እዚህ ጋር እውነት ለመናገር ሁሉም ጥፋት ያልተጠፋበት ቦታ የለም። በጣም የተናገሩት ነገር አለ። እኔ እዚህ ጋር መጥቶ ወንጌል ለእንትና መስበክ ብላስፈሚ ነው ካለኝ ማንንም ሰው እኮ አልሰማውም እኮ ልሰማው እኮ አልችልም። ይሄ እኮ ግልጽ ነገር ነው እኮ። እኔንም ያበሳጨኝ ያናደደኝ ጉዳይ ነው። ብላስፈሚ ነው ለዚህ ሰው ወንጌል ለጴንጤው ነው የሚሰበከው። ለጴንጤው ነው የምንሰብከው ወንጌልን። እንኳን የእኛን ትምህርት አይቀበሉም ብለን ለምናስበው ቀርቶ ለጴንጤውም ጭምር ነው የምንሰብከው። ስለዚህ በወንጌል ጉዳይ ላይ ያለኝ እንትን ቁርጥ የሆነ ነገር ነው። ያንን ወንጌል ያስተማረኝ ክርስቶስ ፍቅርን ስላስተማረኝ ለእነዚህ ሰዎች ኤርሚም ቢሆን ፍቅርን ነው የሚያሳያቸው። አሁንም ቢሆን ኤርሚ እየተናገር ያለው ከወንጌል አንጻር ነው እንጂ ለሰዎቹን አታክ ለማድረግ አይደለም። እዚህ ጋር እታችን ብጽፉ ኦርቶዶክሳውያን ፐርሰናሊ አታክ ለማድረግ አይደለም። ወንጌል ተነክቷል፣ ወንጌል ተበርዟል። ኦር እኛ የምንናገረውን ወንጌል ተሸቅጦ ተነግሯል ተብሎ የሚል ነገር አይምሮ ውስጥም ከእንደገና ስለተደረገም ስለተባለም ነው እየተናገር ያለው። ስለዚህ እኔ ግን የምናገረው ነገር ምንድን ነው? ሁላችን በክርስቶስ ኢየሱስ አንድ የሆንነን። ማንም ሰው እዚህ ጋር በጽድቄ ቆም ያለው በስራ አይደለም በእምነት ነው የዳንኩት የምንለን ሉትራንም እኛም ሉትራንን ከነካ አንድ ሰው ፔንቴኮስታልን ነው የነካው። አንድ ሰው ሉትራንን ከነካ እኔን የነካው ፔንቴኮስታል የሆነውን ኤርሚን ከነካ እኔን የነካው። በእምነት የእግዚአብሔር ልጆች የሆንን ስለሆንን በእምነት በኩል ሁላችን የእግዚአብሔር ልጆች ነን። እዚህ ጋር የተቀመጥነው ጠላትነት የለም መሀላችን። ስለዚህ ኤርሚን ቢሆን አሁን የተናገረው አንድ ነገር አለ። እነሱ ይቅርታ በፐርሰናል ጉዳይ ብለው ከሆነ ይቅር እላለሁ ብሏል። በፐርሰናል ጉዳይ እነሱ ይቅርታ ብለዋል። አሁንም ቢሆን ፐርሰናሊ በተነሳው ጉዳይ ሁለቱም ጋር ተጠፍቷል። ሁለቱም ሳይድ ጋር ተጠፍቷል፣ ጥፋት ተሰርቷል። ስለዚህ ሁለቱም ጋር ጥፋት የተሰራው ነገር ይቅርታ ይደረግ እና ደግሞ
ይቅርታ ተጠያይቁ። ነገር ቆይ ካልሆነ ሁለቱም ጋር ጥፋት ሁለቱም ጋር ጥፋት የትኛው ጥፋት ነው? በክርስቶስ ላይ ወይ ደግሞ ትምህርት ላይ ፐርሰናል ነገር ነው እያወራሁ ፐርሰናሉን እኮ የሚችልበትም አንዴ ካልሆነ አንዴ 2 ደቂቃ ትሰጠኛለህ እባክህ? ይቅርታ ነገሩ ሌላ ነገር ነው እያደረክ ያለው ሌላ ነገር አይደለም እያወራሁ ያለሁት ትክክለኛ ነገር ነው። አንዴ 2 ደቂቃ ታገሰኝ፣ አላወራም። ከዛ በኋላ እንነጋገራለን። ትምህርት ላይ አንድ ሰው ሳተ ማለት ጠላቴ ነው። ለግድያ የምፈልገው ጠላቴ አይደለም፣ እንዲድን የምፈልገው ጠላቴ እንዲድን የምፈልገው ሰው እንጂ ለግድያ አይደለም የምፈልገው። ኤርሚያስም ቢሆን ሰው እንዲድን ከመፈለግ አንጻር ነው ይህንን እየተናገረ ያለው። ሀሳብን ተመልቻለሁ። ክርስቶስን በክርስቶስ አንድ አይደለንም ብለህ ክርስቶስን አበላሽተህ የወንጌል ሰበካውን 0 ከተኸው ፍቅር ብለህ ብትለኝ ግብዝነት ያለበት ፍቅር ነው። እኔ አላደረገውም። እንደዚህ አይነት ፍቅር እኔ አላውቅም። በክርስቶስ አንድ አይደለንም እኮ አላሉ ዲባይ መዳናችን ነገረ ድነት በነገረ ድነት ፔንቴኮስታሉ ከሉትራውያን ጋር አንድ ናቸው። አንድ አይደላችሁም። አራውንድ ዘቦች አትዙሩ። ከተናገራችሁ ተናገሩ፣ ካልሆነ ከገስት ላይ ነው የምዘረግፋችሁ ተብለው ሲባሉ እኮ ያለው ቪዲዮ እኮ አለ። ከዛ ምንድን ነው ያሉት? አንድ አይደለንም ነው ያለው። አንድ ወንድም ነው ያለው። አውቀው ያ አንድ ወንድም ሲል እዛ በእውቀት የበሰሉ ዮስዬ ነበረ፣ ራሱም ዳዊት ነበረ። አይ እንዲህማ አይባልም ብሎ ማይክ ከፍቶ ያለው የለም። ለምን? በሀሳቡ ይስማማሉ ማለት ነው። ካልሆነ እኔ ለእኔ ለፔንቴኮስታሉ እንደዚህ አይነት ጥያቄ ቀርቦልኝ እኮ ነው ሉትራውያኑ በአይከን በዛ በስዕሉ ጉዳይ ማለት ነው ዲቤቱ ላይ ተጠይቄ እኮ የመለስኩት አለ። እንደናንተ ለስዕል አያፈነድዱም፣ እናንተ እንደምታደርጉት አያደርጉም ብዬ ማለት ነው። ለኦርቶዶክሳኑ መልሻለሁ። ሉትራውያኑ የዳኑ ወገኖቼ ናቸው ብዬ ነው ያልኩትኝ። ስለማምን ማለት ነው። ማንንም ለማናደድ ማንንም ልብ ለማሞቅ አይደለም። ሪያሊቲ ያ ስለሆነ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ 2 መድረኮች ላይ እኮ ቆሜ አገልግያለሁ። ገርጂ መካነ ኢየሱስ፣ እንደዚሁም ሱሉልታ ቤተል መካነ ኢየሱስ 3 ጊዜ ማለት ነው። 2 ጊዜ በይበጠሉ እሑድ ማለት ነው። 1 ጊዜ ደግሞ የገርጂ ወጣቶች የመካነ ኢየሱስ ቤተክርስቲያን ወጣቶች ፕሮግራም ላይ መድረክ ተጋርቼ አጋርተውን ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን መሆኔን እያወቁ ነው የጋበዙኝ። የዳነች ቤተክርስቲያን ናት። አይ በነገረ ክርስቶስ ነገረ ድነታችን የቱ ጋር ነው የሚቀዳው? ሚስጥራት የሚባለው ወይ ደግሞ ሳክራመንት ላይ ነው ዋናው? በቃ ሳክራመንት ነው ዋናው ወንድሞች ናቶች፣ ወይስ ዋናው ክርስቶስ ነው? ክርስቶስ ስላለ እኮ ነው ሳክራመንቱም ያለው። ክርስቶስ ስላለ እኮ ነው ጸጋ እምነት ብቻ ብለን የምንለው። ክርስቶስ በሌለበት ሳክራመንት 0 ነው። ተራ ዳቦ ማለት ነው። ተራ ወይም ጭማቂ ተራ ዳቦ ማለት ነው። ነገረ ድነት የእያንዳንዱ የኛ የወንጌላውያን አማኞች ራሱ መካነ ኢየሱስን ጨምሮ ከየት ነው የሚቀዳው? ክርስቶስ ነው። ክርስቶስ ብቻ ብለን ስንል ምን ማለት ነው? ለሰው ልጆች በደልና ኃጢአት ቤዛ የሆነው እሱ ነው። ደሙን ያፈሰሰው የእግዚአብሔር ልጅ የዳዊት ልጅ ነው። ስለዚህ እንዲያ ከመካነ ኢየሱስ ጋር በክርስቶስ አንድ አይደለም እንዴ? ነን። እኔ እነዚህ ቲክታኮሮቹን አይደለም ያልኩትኝ፣ ነኝ። መካነ ኢየሱስ የኛ ናት። እናንተ እኔ አይደላችሁም ብላ አላለችንም። የመሬቷ ቲክቶክ ላይ ያሉት ግን ብለውናል። እናንተ የኛ አይደላችሁም ብለውናል። ስለዚህ የትኛውን ፍቅር ነው ቃልዬ የምትነግረኝ? ክርስቶስም ሞነጫጭረህብኝ አበላሽተው የወንጌል ሰበካውን 0 ከተህ አፍክን ለጉም ቁጭ በል ብለኝ የተጠራሁበትን የወንጌላዊነት ጸጋ አፈር ደች አስግጠህ እስከ ዛሬ ድረስ የደከምኩበትን በጌታ ጸጋ ማለት ነው የዳነውን ትውልድ ሁሉ ጭምር ወደ እግዚአብሔር መንግስት የመጣውን ጭምር ንስሐ ሲገቡ የገቡበትን ኮንፌስ ያደረጉበትን ነገር ሁሉ ተረት ውስጥ ጨምረው ፍቅር ተው እንጂ ፍቅርማ እንደዛ አይደለም። ቃል ምትለ ይገባኛል። እንደዛ ያልኩ ያለሁት ያ ሁላ ዳሜጅ ጠፍቶ አንተ ይቅርታ የማድረግ ልቡ አለህ ነው እያልኩ ያለሁት። ያ ሁላ ዳሜጅ ተደርጓል። ዳሜጅ የለም እኮ አይደለም፣ ዳሜጅ ተፈጥሯል። ግን የይቅርታ ልቡ አለን። እኛ ክርስቲያኖች ነን፣ የይቅርታ ልቡ አለን። ምንም ጥርጥር የለም። የክርስቶስ ልብ ነው ያለን። እኔ ጉዳዩ ላይ ጉዳዩ ላይ አድምተው እንደዚህ ነው እንኳን ብለው አላሉም። አንድ ሰው እኔ ስሙን መጥራት ስለማልፈልግ ያ ሰው እዛ ሰው ቤት ተገኝተው አልምተናል ብለው ከሚሉት ይልቅ አጥፍተው የወጡት ይበልጣል። ሰምተዋል። በመሬት ላይ ቢሆን ኖሮ ቸርች ጠርታ ትጠይቃቸው ነበር። ቅዱስ እግዚአብሔር ምስክር ነው። ግን አብዛኞቹ አድራሻ የላቸውም። ከጥቂቶቹ በስተቀር አድራሻ የላቸውም። ኦኬ ደግሞ ሃይማኖታችንን ልናስተምር ነው የወጣነው ብሎ ይላል። የመካነ ኢየሱስ ሃይማኖቷ ጤንግ ዶክተር ይሰጣል። የመካነ ኢየሱስ ሃይማኖቷ ከኢየሱስ ውጭ አላት እንዴ? መዳን በኢየሱስ ነው ብሎ ከሚል የወጣ ትምህርት አላት የመካነ ኢየሱስ ሃይማኖቷ? ኢየሱስ ጌታ ነው ብሎ ከመስበክ የወጣ ሃይማኖት አላት እንዴ? መካነ ኢየሱስ ሃይማኖታችንን ልናስተምር ነው። ትምህርታችንን ማን አታስተምሩ አለ? እኛ አታስተምሩ አላለም። እኛ የሉትራውያንን ትራዲሽን በሚፈቅደው አታስተምሩ አላለም። ሃይማኖታችንን ልናስተምር ይላል። የመካነ ኢየሱስ ሃይማኖት ኢየሱስ አይደለም እንዴ? ኢየሱስ ነው የመካነ ኢየሱስ ሃይማኖቷ። የሙሉ ወንጌልም ኢየሱስ ነው፣ የሁላችንም ማለት ነው።
እምነታችን ሃይማኖት ማለት የግዕዙ ቃል እምነት ማለት ነው። እምነታችን እዛ ላይ ነው የተመሰረተው ማለት ነው። ክራይስት ከሌለ በቃ የማዕዘኑ የጽዮኑ ድንጋይ የጽዮኑ አለት ከሌለ የለ መካነ ኢየሱስ ሙሉ ወንጌል መሰረት ክርስቶስ ጉባኤ እግዚአብሔር በሙሉ የለም። ክርስቶስ ከሌለ ባልቦላውን አጥፍተዋል። ሰማይ ምድር መላእክት ሁሉ ጭምር እንኳን አይኖሩም የለም። ምክንያቱም ሁሉ በእርሱ ነው የሆነው፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም። እሱን አጥፍቶ እሱ ላይ አበላሽቶ እሱ ላይ አንድ አይደለንም ብሎ ፍቅር የሚባል ነገር እኔ ጋር አይሰራም። ይቅርታ አድርጉልኝ ወንድሞች እናቶች። አዎ የጌታ ልብ አለን። እግዚአብሔር ልባችንን ለውጦታል። ይሄንን አልዋሽም። ጌታዬ ልቤን ለውጦታል። ለፍቅር ተሸናፊ ለምሕረት ሽባይ እንዲሆን አድርጎታል። ኤርሚያስን ግን ክራይስትን ወንጌልን እንዴ ወንድሞች እናቶቼ ነፍሴን ልጣልኩ ነፍሴን ልጣል። ክርስቶስን ነቅተህ ክርስቶስን አበላሽተብኝ በምንድን ነው መተፍቀር ብለህ የምትለኝ? ወንጌሉን አበላሽተው የወንጌሉን ሰበካ አፈርደች አስገጠህ መተህ ፍቅር አትበሉኝ። እኔ ወንድሞች ጨርሻለሁ። ወንድሞች ላይ ሌሎች ልስጥ ነገሮች ለማለት ገድል ወይም ገደል የሚለውን አንብቤ ነው የመጣው። ስለዚህ ስለ ገድል በደንብ ነው ማውቅ ብዬ ማሰብ የነበረው እና በጣም ኮንፊደንስ ነበረኝ። ቻሌንጅ ያደረገኝም ሰው የለም ነበር እና 2 መጽሐፍቶች ነው ማውቀው፣ ገድለ ተክለ ሃይማኖትና ታምረ ማርያም። ከዛ ውጭ አላውቅም። ሰኔ ጎልጎታ ያን ያክል ሲግኒፊካንት አይደለም እና አሁን አጀንዳ የጸጋ ሰጥቻችኋለሁ። አሁን እሱን ታወራና ስትጨርስ ደግሞ ስለ ኢሌክሽን እመጣባችኋለሁ። ስትጨርስ ደግሞ ስለ ፕሪዴስቲኔሽን፣ ስለ ኢሌክሽን፣ ስለ ሊሚትድ አቶንመንት፣ ስለ ኢሬዚስታብል ግሬስ ሲሳይ ቤት ሲያወራ ነበር። ወንድማችን ሲሳይ ቤት ሲያወራ ነበር። እኔ ነኝ አጀንዳ የምሰጣችሁ እያለ ነበረ። ይሄ ሰው በተጠና መልኩ ነው ጠፍቶ ነበር ከቲክቶክ። ልክ የጥምቀቱ ጉዳይ ሴትል ሲያደርግ በዚህኛው ሊይዘን ሞከረ። አሁንም ደግሞ ሌላ አጀንዳ ሰጣችኋለሁ ሲል ሰምቼዋለሁ። ባይ ዘ ዌይ ቻሌንጅ ላድርጋችሁ። የፔንቴኮስታል ቴዎሎጂ ባይኖር ራሱ እንደ ፔንቴኮስታል የሚያምኑ ሰዎች በስሞል ካቴኪዝም ወይም ደግሞ በቡክ ኦፍ ኮንኮርድ የዘላለም ሕይወት እንደሚያገኙ ታውቃላችሁ፣ ሳንጠመቅ ጭምር። ምክንያቱም ሚልክ ጠባሳ ነው ከቃሉ የተነሳ ነው የሚሉት። እኛ ምንድነው በምንድን ነው በቃሉ ነው። ስለዚህ የፔንቴኮስታል ቴዎሎጂን እንኳን ብንተው በራሱ በሉትራን ቴዎሎጂ እኛ የዘላለም ሕይወት እናገኛለን። ስሞል ካቴኪዝም ላይ ማንበብ ትችላላችሁ። ጊዜ ለመቆጠብ አላነበውም። በቃሉ ነው የሚለው። ስለዚህ ፔንቴኮስታሊዝም ቴዎሎጂ ባይኖር እኛ ልክ እንደዚህ የምናምን ሰዎች በሉትራን ቴዎሎጂ በራሱ እኛ የዘላለም ሕይወት እናገኛለን። ለምን ሲባል በቃሉና መንፈሱ ስለሚል ማለት ነው። ሆነ ነው የሚከፋፍለን። ዳኒ አንድ ነገር ልንገር፣ አኬ እንደውም እኔ ጥሩ አደረገ ብዬ ነው እንትን ማለት ቋንቋቸውን ባይደበላልቅ ኖሮ እስካሁን ያንን ጸጋ የሚለውን ትምህርት ባያነሳ ኖሮ እነዚህ ሰዎች እኛ ጋር መጥተው አይጠለሉም ነበር። አኬማ ምን አደረገ? ትምህርታቸውን ነካ እኮ። ትምህርታቸውን ሲነካ ነው የኛ እርዳታ። እኔም ይሄን ነው የምስማማው። እኔም ይሄን ነው የምለው። እንዴ ዳኒ ምንድነው? እኔ አንዳንዴ ምንድነው ትምህርት እንዴ ያንን ትምህርት ባይነካበት ነው ቤዚካሊ የኛ የጸጋ ትምህርትና እኔ አንድ ማለት አሁን የጸጋ ትምህርት እሱን አይደለም እኮ አሁን ውይይታችን ዳኒ እዛ ላይ አይደለም። እኔ ወደ አንድነት እንድትመጡ ነው። ቆይ ዳኒ ወንድሜ ካለው ነው እንደውም አኬ ከዚህ በኋላ አጀንዳ እሰጣቸዋለሁ ብሏቸዋል አይደል እነሱም። ምክንያቱም እነሱ አጀንዳቸው ወንጌል ስላይደለ ወንጌል ስለማይሰሩ ወንጌል መስበክ ብላስፌሚ ስለሆነ የወንጌል ሰበካ አያስፈልግም ብለው ስለሚያምኑ እዚህ ቲክቶክ ላይ ላሉት ሉትራውያን አኬ እየደጋገምክ ልክ እንደ ተከታታይ ክትባት ቀስ እያልክ ስጣቸው። ቀስ እያልክ ግን አቸኩል። ለወንድማችን ላክሌ ለምታደርሱት ቀስ እያልክ እዚህ ቲክታክ ላይ ላሉ ሉትራውያንን ብለው ለሚሉ ወንጌል ሰበካ ብላስፌሚ ነው ብለው ላሉ ቀስ እያልክ ሪሴፕሽን ላይ ያለችዋን እየጠራ ተረኛ አስገቡልኝ እያልክ ቀስ እያልክ ስጣቸው። ያው ቃሊ ነው። ይሄንን ላለ አኬ የነካው እኮ ፔንቴኮስታልንም ጭምር ነው። ሉትራስ ይነካል። አንድ ፊቱ ነው ፔንቴኮስታል ይሻላል። በነገር አይደለም ትምህርታቸው እነሱ የተኳካ ነው ብሎ የሚል ቪዲዮ ሰምቻለሁ። ኦኬ አይ ሉትራንን ሲነካ በቃ ላኬ ነው መልዕክቱን ያስተላልፍኩት። ቀስ እያልክ ስጣቸው። ምክንያቱም አንደኛ ስራ የላቸውም። ወንጌል ሰበካ ስራቸው አይደለም። ስራ ለሌለው ለስራ ፈት ስራ መስጠት ተገቢ ነው። ስጣቸው አኬ ጥሩ ሉትራን ሲነካ ኤርሚሻ በጣም ይቀርታ። ሉትራን ሲነካ መካነ ኢየሱስ አይደለም እየተነካ ያለው ምድር ላይ ያለችውን ቤተክርስቲያን ሲነካ ከእኛንም ነው የሚነካል። እሱ እየነካ ያለው እሱ ለቲክታከሮቹ ነው። ማነው ቃላ እሱ ለቲክታከሮቹ ነው የቤት ስራ ስጣለሁ ብሎ ያለው ይስጥ። አይ ለቲክታከሮቹ ብቻ ሳይሆን መሬት ላይ ያለችውንም ጭምር እየነካ አንድ ቃ ብቻ እኔ ኤርሚዬ እንደሚታወቀው ብሎ በአደባባይ ከተመለሱ እኮ ኢትስ ኦኬ። አሁን ይሄ ነገር ይህን እንደዚሁ እንደታቀፉት ነው ይቅር እንትን ማለት መታረቅ ማለት ምን ማለት ነው? ፐርሰናሊ አሁን እኔ ሳክራሜንታል ቴዎሎጂያቸው ትምህርት ላይ እኮ አይመስለኝም።
እሺ ቀጥል። ሳክራሜንታል ቴዎሎጂያቸውን እንዲቀይሩ እናንተ ራሳችሁ አትፈልጉም። ምክንያቱም ገብቷቸው ፔንቴኮስታል የሚለውን አንደርስታንድ እንዲያደርጉ ነው እንጂ የምትፈልጉት ስለኛ ብለው እንዲለውጡ አይደለም። ስለዚህ ይህንን ማክበር አለብን። ነገር ግን ጥምቀት አብሶሉት ኔሴሲቲ ነው ብለው አያምኑ። ስለኛ የተናገሩት ስህተትን እያንዳንዱ ነገር ይቅርታ መጠየቅ አለባቸው ብዬ አምናለሁ። እኔ ሞመንተማችን በጣም እየፈጠነ እየተራራቅን ስለመጣን መከፋፈላችንን ያዝ አድርገነው በዶክትሪኑ ላይ እናወራለን ማለት ፈልጌ ነው። በቃ እንደዛ ከሆነ እኮ ትክክል ነው። ስለዚህ እነሱም ይምጡና ይሄ ነገር ያለው ነገር ትክክል አይደለም፣ ሶሪ በዚህ ትምህርት ለውጠነዋል፣ አስተካክለነዋል ይበሉ ማለት በተሳሳቱበት ጉዳይ እኛን እንዳልዳኔ በቆጠሩበት ጉዳይ ኦርቶዶክስ ከህብረት ማለት ሴትልድ ለማድረግ እየተጉ ነው፣ እየሰሩ ነው። ፔኑ ነበረ ቅድምም እኔ እንደተናገርኩት በጣም ፔንፉል ነበረ ያሳለፍነው ነገር። እውነት ለመናገር ገስት ላይ ሆነው ከሚያወሩትም በላይ እኛ ሁላችንም ታች ሆነን የምንሰማቸው ሰዎች በሙላ በጣም የሚያሳምም ጊዜ ነው ያሳለፍነው። በጣም የያዝናቸውን ነገሮች ይዘናቸዋል ብለን የምንላቸውን ነገር የሚቻል ጉዳይ ነው ብዬ አላስብም። በተለይ ደግሞ አፕሮች ላይ ሰላም ማውረድ የሚቻል ጉዳይ እንደሆነ ነው የማስበው። ግን በዚህ ሁሉ ውስጥ ከሁለቱም ወገን ያለ መነቋቆር በሙላ ሪፔንት ቤተክርስቲያን አይደለም የቤት ስራ ሰጣለሁ ብላ ነው ቲክታክ ላይ ላሉት ነው። ቲክታክ ላይ ያሉት ደግሞ ስራ ስለሌላቸው ስራ ቢሰጣቸው ጥሩ ነው። ስራ የላቸው፣ ምክንያቱም ወንጌል ሰበካ ስራቸው አይደለም። ወንጌል ሰበካ ቲክታክ ላይ ያሉት ሉትራውያን ባዮቹ ስራቸው አይደለም ወንጌል ሰበካ። ወንጌል ሰበካን የምናደርግ ሰዎች ብላስፌሚ ነው አትስበኩ ለሌሎች እንደውም ብለው ነግረውናል። ይህ ሀሳባቸው አልተቀየረም። ስለዚህ እነሱ ወንጌል ሰበካ ስራቸው ካይደለ ስራ የላቸውም ማለት ነው። ስራ ለሌለው ሰው ደግሞ ስራ ልስጥ ብሎ ላለ ለወንድማችን ለአኬ ይበል ነው መባል ያለበት። እኔው እስከ ዛሬ እንደተናገረ አላውቅም፣ ተናድጄም አይደለም የምናገረው። የወንጌል ሰበካ ስራቸው አይደለም። የቲክታክ ላይ ሉትራውያኑ ስራቸው ምንድነው ታዲያ? ቁጭ ብሎ ያው ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ብሎ እንደሚባል ነገር ሲቀዱ ሲሰፉ ነው። ስለዚህ ምንድን ያደርጉት? ስራቸው ምንድን ነው? ወንጌል መስበክ ብላስፌሚ ነው ብሎ ወንጌል ቤተክርስቲያን አልዳነችም። ፔንቴኮስታል የሆናችሁ አጠቃላይ ከገስት ላይ ውረዱ፣ እንደዚሁም ደግሞ ከሞዴሬተር ላይ አንሱ። ቅዱስ ቁርባን ከእናንተ ጋር አንቆርብም፣ ከእናንተ ይልቅ ኦርቶዶክሳውያኑ ይሻሉናል፣ ከእናንተ ይልቅ ካቶሊካውያኑ ይቀርቡናል፣ ከእናንተ ጋር ህብረት የለንም ብለው ነግረውናል። ስለዚህ አኬ በእውነት በተከታታይ መብረቃዊ ጥቃት በሚባል አይነት መልክ የቤት ስራ እንድሰጣቸው ለቲክታከሮቹ ሉትራውያን ወንድማዊ ምክሬን ድጋሚ ያስተላልፋለሁ። ታስወሩልኝ ፕሊስ። ኤርሚ ጥያቄ መጠየቅ ይችላሉ አይደል? እኔን ጥያቄ እንዳይጠይቀኝ ጥያቄን ጠይቀኝ ቀደም ትችላለህ። ኦኬ። የመሬቷን ቤተክርስቲያን ግን ሲነኩ እኛን ሁሉ ጭምር የነኩት እንነጋገራለን ማለት ነው። ኦኬ። ከዛ ውጭ ግን ላለው ለእያንዳንዳቸው ለምን የቤት ስራ አይሰጣቸውም? መብቱ ነው። ለዚህ ናየ አበሻ የሚበለው ነጭ የሚበለው አንዴ ከመቁረጥ በፊት 10 ጊዜ ለካ የሚባለው ነገር በጣም እኔ ለአንዳንዶቻችሁ በጣም ቀላል ነው። ለአንዳንዶቻችሁ ላይጠገን ሰብረውታል፣ ላይቀጠል ቆርጠውታል። ከቆረጡት መልሰው ሊቀጥሉት የሚችሉት በፔንቴኮስታሉ ላይ ሰድበው ለሚሰድቡን ሰዎች የመካነ ኢየሱስ ቤተክርስቲያን አባላት ነን ብለው የሚሉ ነን ብለው ስላሉ ማለት ነው። እነሱ ባሉበት እንዴት ፔንቴኮስታል ይሰደባል? ከአሕዛብ ጋር ቁጭ ብለህ ሰድበኝ አሰድበኝ ስታበቃ መተህ ወንድሜ ነህ ምናምን ነገር ብለህ ትለኛለህ እንዴ? አታፍሩ? እኔ ማንንም እኮ አልኩ እንኳን አይደለም ከሌላ እምነት ያሉ አይደለም እኛ ውስጥ ራሱ ዝም ብሎ ተንጋግቶ የገቡ ሰዎች መዳናቸውን ያላገኙ በጣም ብዙ አሉ። ቸርች የተቀመጡ